ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ብሔራዊ ምርጫ ቦርድ በትግራይ ክልልም ምርጫ ለማድረግ እቅድ አለኝ ብሎ እስካሁን ከጊዜያዊ አስተዳደሩ ምላሽ አላገኘሁም ሲል አስታወቀ። ህወሓት ከቀናት በፊት ህጋዊ ሰውነቴ ሳይመለስ ምርጫ አይደረግም ብሎ ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ምርጫ ቦርድ ለምርጫ ዝግጅት ሲያደርግ በሁሉም የሀገሪቱ ክልሎችና የከተማ አስተዳደሮች ምርጫውን ለማከናወን በመሆኑ በትግራይ ክልልም ምርጫውን ለማድረግ ታሳቢ አድርጎ እየሰራ መሆኑን ገልጸዋል። የቦርዱ ሰብሳቢ ከኢቢኤስ ቲቪ ጋር በነበራቸው ቆይታ እንደተናገሩት ቦርዱ ቅርንጫፍ ጽህፈት ቤትና ምርጫ ጣቢያዎችን መክፈትን ጨምሮ ሌሎች ዝግጅቶችንም በክልሉ ለማድረግ ለጊዜያዊ አስተዳደሩ ደጋግሞ ጥያቄዎችን እያቀረበ ይገኛል። ይሁን እንጂ ከጊዜያዊ አስተዳደሩ ብዙ ምላሽ እያገኘን አይደለም ያሉት የምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ምላሽ እስከምናገኝና ምርጫ ማድረግ የሚቻልበት ሁኔታ እስከሚፈጠር ለጊዜያዊ አስተዳደሩ መጠየቃችንን እንቀጥላለን ብለዋል። ከጊዜያዊ አስተዳደሩ ብዙ ምላሽ አላገኘንም፣ ነገር ግን ምላሽ እስከምናገኝና ሂደቱን ለማመቻቸት እየሰራን ነው ሲሉም ሰብሳቢዋ አክለዋል። በተጨማሪም እንዴት ምርጫ ማድረግ እንደሚቻል ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች ጋር እንደሚነጋገሩና አሁን ላይ በክልሉ የሚወዳደሩ ህጋዊ ፓርቲዎች እንደ ሌሎች ፓርቲዎች በዝግጅት ሂደቱ ላይ ከቦርዱ ጋር አብረው እየሰሩ መሆኑን ተናግረዋል። እንግዲህ ምርጫ ቦርድ የምርጫ ዝግጅቱን ሲያደርግ በሁሉም ክልሎች በሁለቱ ከተሞችና በሀገሪቱ ባሉት ክልሎች ሁሉ ምርጫ አደርጋለሁ ብሎ ነው እየተዘጋጀ ያለው እስከዚህ ደቂቃ ድረስ ማለት ነው። ስለዚህ ልክ እንደዛ ሁሉ በትግራይም ይሄንን ምርጫ እናደርጋለን ብለን እየተዘጋጀን ያለ ነው። ይሄንንም በተመለከተ ለስራው አስፈላጊ የሆኑትን መረጃዎች የክልሉ ጊዜያዊ አስተዳደር መረጃዎችን እንዲሰጠን ማደራጀት ያለብንን ምርጫ ጣቢያዎች በተመለከተ በሌሎች ክልሎች የሰራነውን የዚህ የምርጫ ጣቢያዎችን በጂአይኤስ የማንሳት የመመዝገብ ስራ ለመስራት እንድንችል ቅርንጫፍ ጽህፈት ቤቶቻችንን ከመክፈት አንጻር ምርጫ ጣቢያዎችን ከመክፈት አንጻር ጥያቄዎች አቅርበናል። ስለዚህ እነሱን ጥያቄዎች አሁንም እየወተወትን ነው ምላሽ እንድናገኝ። ስለዚህ በዚህ ረገድ ምርጫ ቦርድ በትግራይ ምርጫ እናደርጋለን ብሎ እየተዘጋጀ ነው ያለው። በዛ ክልል እንግዲህ በትግራይ ክልል ከ7 እስከ 8 የሚሆኑ ፖለቲካ ፓርቲዎች አሉ። እነዚህ ፖለቲካ ፓርቲዎች ምርጫ ቦርድ ባለው ሁሉን አቀፍ የሆነ ውይይት አብረን እየተካፈሉ ነው ያሉት። ስልጠናዎች ሲሰጡ አሁን በቅርብ ጊዜ ባደረግነው የመለማመጃ ክርክርም ምክንያቱም ወደፊት ፓርቲዎች ወጥተው ለህዝቡ ፕሮግራሞቻቸውን በመገናኛ ብዙሃን የሚያቀርቡበትን ፕሮግራም እያደራጀን ያለ ነው። ለዛ ዝግጅት ከስልጠናው ጀምሮ እነዚህ ፓርቲዎች ወጥተው ክርክር ያደረጉበት ሁኔታ አለ። ስለዚህ ይሄንን ቀጣይ የሆነ የምርጫ ዝግጅትና የምርጫ ስራ በቦርዱ በኩል እየተሰራ ነው ያለው። ስለዚህ ያ በር እንዲከፈት ያን ስራ ለመስራት ከቦርዱ የቆመና የተጓጎለ ነገር የለም። ስለዚህ ይህንን እየተከታተልን ምንቀጥልበትና ምንሰራበት ነው። ስለዚህ ምርጫ ይደረጋል ብለን ነው የምናስብ። ትግራይ በፌደራል መንግስቱ መወከል አለባት፣ ምንም ጥያቄ የለውም። ስለዚህ በዚህ አንጻር ነው ቦርዱ እየተዘጋጀና እየሰራ ያለው። እንግዲህ አሁን እነዚህን ያልናቸውን ዝርዝር መረጃዎች ጠይቀናል። ብዙ መልስ አላገኘንም፣ ምላሽ አላገኘንም። እንጠብቃለን፣ እንወተውታለን፣ ደግመን እንጽፋለን። ምላሽ እስከሚሰጡን ድረስ እኛም ስራችንን እየሰራን እየተዘጋጀን ግን ጊዜያዊ አስተዳደሩ ምላሽ ሰጥቶ ወደዛ ገብተን የምንሰራበትን ሁኔታ ለማመቻቸት እየሞከርን ነው። ያ ብቻ መልስ ስላልሰጠ ትቆማላችሁ። በቀጣይ ደግሞ ቦርዱ እየተመካከረ ከዛ የተሻለ ነው የሚለውን አቅጣጫ እዛ ከሚወዳደሩ ፖለቲካ ፓርቲዎች ጋር እየተመካከረ ምን አይነት ሁኔታ መፍጠር ይቻላል፣ እንዴት አድርገን ምርጫውን ማካሄድ እንችላለን የሚል ኮንሰልቴሽኖች እያከናወነ ወደፊትም የሚቀጥልበት ይሆናል። በትግራይ ክልል ለአመታት ገዢ ፓርቲ ሆኖ የዘለቀውና ባለፈው አመት ከጠቅላላ ጉባኤ ጋር በተያያዘ የተሰጠውን የጊዜ ገደብ ባለመጠቀሙ ከህጋዊ የፖለቲካ ፓርቲነት ተሰርዞ የሚገኘው ህወሓት መጪውን 7ኛው ሀገር አቀፍ ምርጫ አስመልክቶ ከቀናት በፊት እንዳስታወቀው ከምርጫው በፊት የተሰረዘው ህጋዊ ሰውነቱ እንዲመለስ ጠይቋል። ህጋዊ ሰውነታችን ሳይመለስ በትግራይ ምርጫ አይካሄድም ያለው ህወሓት ከሌላው ጊዜ በተለየ በጠነከረ አቋም ላይ እገኛለሁ ሲልም ገልጿል። ህወሓት ከፌደራል መንግስት ጋር የተደራደረ ብቸኛ ፓርቲ ነው። ስለሆነም
ፓርቲውን በማንኛውም መመዘኛ ማጣጣል አይቻልም ያለው ህወሓት የኢትዮጵያ ብሔራዊ ምርጫ ቦርድ ከፕሪቶሪያው ስምምነት በላይ ሆኖ ህወሓትን ከፓርቲዎች ህጋዊነት መሰረዙ ልክ አይደለም፣ የፓርቲያችን ህጋዊ እውቅና ሳይመለስ በትግራይ ምርጫ ማካሄድ አይቻልም ማለቱ ይታወሳል። ህወሓት የሰራዊቱን ጥያቄ ሽፋን በማድረግ ለጥፋት እየተንቀሳቀሰ ነው ሲል ስምረት ፓርቲ ከሰሰ። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የሚመራው ስምረት ፓርቲ ዛሬ ባወጣው መግለጫ ሁሉም የትግራይ ተወላጆች ክልሉ ካለበት የከፋ ሁኔታ እንዲወጣ አዲስ ጊዜያዊ አስተዳደር ለማቋቋም የሚደረገው ጥረት አካል ሲሆኑ እንዲሁም በሰባተኛው ሀገራዊ ምርጫ ተሳትፈው የሚወክላቸውን አካል ቢመርጡ የክልሉ ችግር ሊፈታ እንደሚችል ጠቁሟል። ድርጅቱ የፕሪቶሪያውን ስምምነት በመጣስ ከኤርትራ መንግስት ጋር ግንኙነት ጀምሮ ህዝቡን አላስፈላጊ ቅርቃር ውስጥ ከቶታል በማለት የከሰሰው ስምረት ፓርቲ ኋላ ቀር ሲል የጠራው ህወሓት በማዕድን፣ በሙስና፣ በመሬት ወረራና በሌሎችም ህገወጥ ተግባራት ተሰማርቷል ሲል ወቅሷል። ይህ እንዳይጋለጥበት በማሰብም የሰላምን መንገድ እየገፋ ነው በማለት ክልሉን ወደ መበታተን መንገድ እየወሰደው ነው ብሏል። በሰራዊቱ፣ በመንግስት ሰራተኞች፣ በመገናኛ ብዙሃን ተቋማት፣ ወጣቶች፣ የፍትህ አካላትና ሲቪል ማህበራት ላይ አፈና እየደረሰ እንደሆነ በመጥቀስ ቀደም ሲል ከተገለጹት የዲሞክራሲያዊ ተግባራት ባሻገር ኃይል የተሞላበት እንቅስቃሴን ማድረግ ጀምሯል ሲልም ነው የገለጸው። ጽምዶ በተሰኘ እንቅስቃሴ የጀመረው የጦርነት እንቅስቃሴ ደረጃው ተሸጋግሮ መፈንቅለ መንግስት እስከ ማድረግ ተደርሷል ያለው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ሻዕቢያን እንደ ምሳሌ ወስዶ ስርዓቱን በክልል ውስጥ ለመትከል ጥረት እያደረገ ነው በማለት ከሷል። ህወሓት የሰራዊቱን ጥያቄ ሽፋን በማድረግ ለጥፋት እየተንቀሳቀሰ ነው በማለት የሰራዊቱ ጥያቄ አግባብነት ያለው በመሆኑ ጥያቄው ለሌላ ዓላማ ሳይውል ተገቢው ምላሽ እንዲሰጠው ጠይቋል። በመምህራን፣ በሌሎች የመንግስት ሰራተኞች እንዲሁም በተለያዩ የህብረተሰብ ክፍሎች የሚነሱ ጥያቄዎች ተገቢውን ምላሽ ማግኘት አለባቸው ብሎ እንደሚያምን ገልጾ በእነዚሁ የህብረተሰብ ክፍሎች ላይ የሚፈጸመው የመብት ጥሰት፣ በደልና ጭቆና እንዲቆም ስርዓቱን ለማስወገድ በሚደረገው የተቃውሞ እንቅስቃሴ ውስጥ ህዝቡ የበኩሉን እንዲወጣ ሲል ጥሪ አቅርቧል። በተለይም ለውጥ ፈላጊዎች ስርዓቱ እንዲወገድ በማድረግ ረገድ የበኩላቸውን እንዲወጡና የፓርቲው እንቅስቃሴ አካል እንዲሆኑ ጥሪ አቅርቧል። የትግራይ የጸጥታ ኃይል አርሚ 31 አባላት ከ2 ቀናት በፊት ደሞዝ ዘግይቶብናል፣ በወቅቱ ይከፈለን በማለት ከባባድ መሳሪያዎችን ታጥቀው የጊዜያዊ አስተዳደሩን ጽህፈት ቤት ከበው እንደነበር ይታወሳል። አብዛኛዎቹ የውጭ ቀጥተኛ ኢንቨስትመንት ፕሮጀክቶች ባሉበት መቆማቸውን ሪፖርት አመላከተ። ባለፉት 6 ዓመታት የተመዘገቡ ከ40 በመቶ በታች የሚሆኑ የውጭ ቀጥተኛ ኢንቨስትመንት ፕሮጀክቶች በድጋፍ እጦት ሳቢያ እንዲቋረጡ ወይም ሙሉ በሙሉ ማምረት እንዲያቆሙ መገደዳቸውን የጸረ ሙስና ኮሚሽን አዲስ ሪፖርት አመላከተ። የኢትዮጵያ ኢንቨስትመንት ኮሚሽን በሪፖርቱ ለውጭ ባለሀብቶች በአጠቃላይ 1509 ፍቃዶችን መስጠቱን ጠቁሞ ይሁን እንጂ ፍቃዳቸውን ካገኙ በኋላ ስራ ለመጀመር የቻሉት 586 ባለሀብቶች ማለትም 39 በመቶዎቹ ብቻ መሆናቸውን አመልክቷል። ኮሚሽኑ ከቀረቡለት 213 ከውጭ ቀጥታ ኢንቨስትመንት ጋር የተያዙ ቅሬታዎች ላይ ብዙዎቹ ቅሬታዎችና የልዩ ድጋፍ ጥያቄዎች ከደህንነት ስጋቶች የመነጩ እንደሆኑ አስፍሯል። ሪፖርቱ በኢትዮጵያ 6 ዓመታት ውስጥ በአማካይ 3.3 ቢሊዮን ዶላር ዓመታዊ የውጭ ቀጥታ ኢንቨስትመንት ሲገኝ 586 በውጭ ባለሀብቶች የተደገፉ ፕሮጀክቶች ብቻ 281 ቢሊዮን ብር በአሁኑ የምንዛሬ ዋጋ 1.8 ቢሊዮን ዶላር የሚጠጋ ገንዘብ ወጪ ማድረጓን አመልክቷል። በውጭ ቀጥታ ኢንቨስትመንት የሚደገፉ የንግድ ድርጅቶች 953 ሚሊዮን ዶላር የውጭ ንግድ ማስመዝገብ ቢችሉም ካለፉት 2 ዓመታት ወዲህ አፈጻጸማቸው እያሽቆለቆለ መምጣቱን ይጠቁማል። ሪፖርቱ እንዳመለከተው 307 የውጭ ቀጥተኛ ኢንቨስትመንት ፈቃዶች አገልግሎት ላይ ከዋሉ ከ2 ዓመታት በላይ ቢቆዩም ኮሚሽኑ የመሻር መብት እንደተሰጠው ገልጿል። ሪፖርቱ ኮሚሽኑ የውጭ ባለሀብቶች ዝቅተኛውን $200,000 የካፒታል ገደብ እንዲሸፍኑ መፍቀዱን የሚገልጽ ሲሆን ሌሎች ለምሳሌም ከአይካዲስ እና ሳይጎን ዲማ ጀርባ ያሉ ባለሀብቶች ያለመያዣ ከፍተኛ ብድር እንዲያገኙ ተፈቅዶላቸዋል።
የፌዴራል ጸረ ሙስና ኮሚሽን ሰሞኑን በተለያዩ ዘርፎች የመንግስት ተቋማትን የተለያዩ ክፍተቶች የተመለከተ ሪፖርት ያቀረበ ሲሆን በቢሊዮን የሚቆጠር ገንዘብ በማጣት የሚቋረጡ ፕሮጀክቶችና ዝቅተኛ የስራ አፈጻጸሞች ላይ ከፍተኛ ትችት ሰንዝሯል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።